ኦነግ የነገሰ እንደሆነ አማራን እንደሚበላ ሁላችንም እናውቅ ነበር። ስለዚህ ኦነግ አሁንም ከኢትዮጵያ ላይ እስካልተወገደ ድረስ የአማራ ደም አይቆምም። አብይ አህመድ ገዳይ ነው። አብይ አህመድ አገር አፍራሽ ነው። ፋኖች ናቸው ወይም ከጡሪ ላይ የወረዳውን አስተዳደር ውጣ ብለው ያሳረዱ ፋኖች ናቸው። ወለጋን የሚጨፈጭፉት ፋኖች ናቸው። ምዕራብ ሸዋ መውጫ መግቢያ ያሳጡ ፋኖች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፏ ተለጉሟል። ምንም ነገር እንዳትናገር አብይ አህመድ በዚህ በኩል ነው የሚታየው፣ በጉባኤው በኩል ነው እናንተም ጉዳይ የሚታየው። በአርሲ የተፈጸመውን የኦርቶዶክሳውያን ግድያ በተመለከተ ለዶናልድ ትራምፕ የተጻፈው መልእክት መድረሱ ተገለጸ። በዚህ ሳምንት ያደረግነው ዘመቻ ምን ለውጥ አመጣ? በዚህ ሳምንት ያደረግነው ንቅናቄ ምን ለውጥ አመጣ? ለምን አልተጣሉም ብለው የተጨነቁ ሰዎች እንደው ተጨንቀው ለምን ቤተ ክህነት አልተበጠበጠም? ለምን አልተጣሉም? ጥቃቱ የሰላማዊ ነው፣ የንጹሃኑ ጥቃት ለፖለቲካ ዓላማ የሆነ ፍላጎት ማስፈጸሚያ መሆኑንም የሚያረጋግጡ ናቸው። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ኦነግ የነገሰ እንደሆነ አማራን እንደሚበላ ሁላችንም እናውቅ ነበር። እግዚአብሔር ምስክር ነው። አሁን የነገሰው አሁን መንግስቱን የተንቆራጠጠው ወንበሩን የያዘው ኦህዴድ አይደለም ኦነግ ነው። ይሄንን ታውቃላችሁ። ይሄን ታውቃላችሁ ሁላችሁ። ግን ስሙን ቀይሮ ኦነግ ስለማይወደድ ኦህዴድ ብሎ መጣ እንጂ ኦነግ ነው። ስለዚህ ኦነግ አሁንም ከኢትዮጵያ ላይ እስካልተወገደ ድረስ የአማራ ደም አይቆምም። አብይ አህመድ ገዳይ ነው። አብይ አህመድ አገር አፍራሽ ነው። አብይ አህመድ የእምነት ተቋማትን የእምነት አባቶችን እርስ በርሳቸው እንዲጣሉ ቤተ ክርስቲያን ክብሯን እንድታጣ መስጂድ ክብሩን እንዲያጣ በሰላም ፋኖች ናቸው ወይም ከጡሪ ላይ የት ነው መድፍ የሚተኮሰው? በልና ጠይቅ መሳይ። እኔ ውሸታም ነኝ። እኔ ክህነት አይኖረኝም። እንደዛ አድርጌ በውሸት አመሳስዬ ካወራው እግዚአብሔር ያውቀዋል፣ መድኃኔዓለም ይፈርዳል። ንገሩና ውጡና ንገሩን። እኔ በወንድሜ በመታረድ አዝናለሁ። በጣም ነው ማዝነው። በጣም ነው ማዝነው። ታዲያ ፍርድ ቤቱም ፈራጁም አራጁም ከሳሹም ወንጃውም እነሱ የሆኑበት ይሄ የሴራ የተንኮል የብጥብጥ ጥንስስ ተሽፏል። ድግሱ አልተሳካም። መሳይ አልተሳካም። የደራ ህዝብ ገብቶታል። ወንድሞች የኦሮሞዎች ገብቷቸዋል። ካድሬዎቹ ጭምር ያልገባቸው ንጉሱ ሲያስነጥስ እነሱ የሚያስታውቃቸው ባህር ዳርን ቁጭ ብለው ሊያስተዳድሩ ያልቻሉ በተልእኮ በወንጭፍ ወንድሞቻቸውን በድሮን የሚያስደበድቡ የአማራ ክልል የብአዴን ካድሬዎች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አፏ ተለጉሟል። ምንም ነገር እንዳትናገር አብይ አህመድ በዚህ በኩል ነው የሚታየው፣ በጉባኤው በኩል ነው እናንተም ጉዳይ የሚታየው። መግለጫም ስታወጡ በጉባኤው በኩል እንዲታይ መደረግ አለበት የሚል ነው። በተናጠል መግለጫ እንዳታወጣ ነው። በተለይ እንደዚህ አይነት አስከፊና በጣም አስደንጋጭ ነገሮች ሲከሰቱ። ለማንኛውም ይሄ ነገር ሆነ። በጣም በሚገርም ሁኔታ አንዳንድ የምንሰማቸው መረጃዎችም ያሳዝናሉ፣ ያሳፍራሉ። እዛ ግድያው በሚፈጸምበት ቦታ ሰሞኑንም አንስተነዋል። ተሽከርካሪ የሚሰጠው ለነዚህ ለሚገድሉ ሰዎች ከአንድ ወረዳ ወደ አንድ ወረዳ ከአንድ ቀበሌ ወደ አንድ ቀበሌ እየሄዱ የኢትዮጵያ ኦርቶዶክስ እምነት ተከታዮችን እያደኑ የሚገድሉትና የሚያሳድዱበትን ተሽከርካሪ የሚሰጠው የሻርካ ዞን አስተዳዳሪ ነው። ይሄ ግለሰብ እንደሆነም የሚያሰማራውም ትዕዛዝ የሚሰጠውም ሎጂስቲክ የሚያቀርበውም ይሄ እንደሆነ ተደርሶበታል። የምን መሸፋፈን ነው? የኦሮሞ ነጻነት ሰራዊት መግለጫ አውጥቷል።
በመግለጫውም የአብይ አህመድ አገዛዝ በሃይማኖትና በብሔር ደም አፋሳሽ ግጭት እየቀሰቀሰ ነው። ተልኮ ባላቸው የመንግስትን ተልኮ ለማስፈጸም በተሰማሩ ኃይሎች በሶስተኛ ወገን ሊሆን ይችላል። መንግስት ራሱ ቀጥታ ላይገባም ይችላል። እሱ ባሰማራቸው ተልኮ በሰጣቸው ኃይሎች አማካይነት የሃይማኖትና የብሔር ግጭት ለመፍጠር ከፍተኛ ስራ እንቅስቃሴ እያደረገ ነው የሚል መግለጫ አውጥቷል። አዝኗል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ግድያ እየተፈጸመ እንደሆነ ኦላ በመግለጫው ላይ አመልክቷል። ሰሞኑን እቺን አይነት ወሬ ለማናፈስ መንደርደር ያደረጉት ደግሞ የኦሮሞ ነጻነት ሰራዊት ከብልጽግና ጋር ሊደራደር ነው ወይ በታንዛኒያ ወይ በኬንያ የሚል መረጃ ብልጽግናው መንደር በሰፊው ወጥቶ ነበር። ኦላ እሱንም ትክክለኛ መረጃ እንዳልሆነ ሐሰተኛ ወሬዎችን እየፈበረከ ህዝብን ማደናገር ተግባሩን ቀጥሎበታል ሲል ነው በመግለጫው አክሎ የገለጸው። ገለጣው ሁሉ ነገር ግልጽ ነው። እውነት ለመናገር ህፃን ልጅንም ልታታልል የምትችልበት አይደለም አብይ አህመድ እያደረገል ያለው ነገር በጣም በጣም የሚያሳዝን ነው። በዚህ ሳምንት ያደረግነው ዘመቻ ምን ለውጥ አመጣ? በዚህ ሳምንት ያደረግነው ንቅናቄ ምን ለውጥ አመጣ? ይህን በተመለከተ ጥቂት ሐሳቦችን መስጠት ፈለጉ። በተቻለ መጠን እንደምታውቁት አካውንታችን ሪፖርት እየተደረገበት ስለሆነ በተቻለ መጠን ኮፒ ሊንክ እና ሼር ላይክ በደንብ አድርጉ። ኮሜንት ደግሞ የሚያለቅስ ኢሞጂ አታስቀምጡ ፕሊዝ። እንደምታውቁት በዚህ ሳምንት ላለፉት 7 ቀናት ስናደርግ የነበረው የሚዲያ ዘመቻ ከጅምሩ ስንጀምረው እንግዲህ መንግስት ወይም ደግሞ የገዳዩ ይህንን የኛን ጩኸት አይቶ መግደሉን ያቁማል ብለን አይደለም። የሚዲያ ጩኸት የሚዲያ ዘመቻ የሚያስቆመው ወይም ደግሞ መንግስት ጩኸታችን የሚያስደነግጠው መንግስት እንዳልሆነ እናውቃለን። ግን ምን ለውጥ አመጣን የሚለውን ለማየት ያክል በዚህ ዘመቻ ዓለም አቀፍ የሆኑ ሚዲያዎች እንግዲህ የአሜሪካ ትልልቅ ቢሮዎች ድረስ ሴኔተሮች፣ ሌሎች ገቨርነሮች ጉዳያቸው አድርገው ደብዳቤ እስከ መጻፍ ድረስ ደርሰዋል። በዓለም አቀፍ ተቋማት ደረጃ እውቅና እንዲኖራቸው ማድረግ ተችሏል። ቀላል አይደለም ይሄ እንደምታውቁት። ሁለተኛው ከዛ ወረድ ስንል የተለያዩ የውጭ ዜጎች ጉዳያቸው አድርገው ቪዲዮ እየሰሩ በደንብ ዌይስ እየሆኑን ነበር። በጣም የሚበረታታ ደስ የሚል ነገር ነበር። ሶስተኛው ኦርቶዶክሳውያን አንድነት እንዲኖረን በየሚዲያው በቲክታኩም በፌስቡኩም በተለያዩ ፕላትፎርሞች አንድነታችን ያየንበት ሳምንት ነበር። ሁላችንም በአንድ ልብ ዘመቻ ስናደርግበት የነበረው ነገር ነበር። በጣም የሚበረታታ ጉዳይ ነው። ቀጣዩስ ምንድነው? በቃ ጮኸን አቆምን ማለት ነው? አሁን ለአንድ ሳምንት ለ10 ቀን ብለን በቃ አቆምን አይደለም። ስንጀምር እንደተናገርነው ላንፈጽም የጀመርነው ጉዞ የለም፣ ላንፈጽም የጀመርነው ትግል የለም። ሁለተኛ የኦርቶዶክሳውያን ሞትና መፈናቀል እስካላቆመ ድረስ ይህ ትግል ይቀጥላል። በምን አይነት መንገድ? እንግዲህ ስንናገር እንደሰነበት ነው ስራዎች ከጀርባ ብዙ ይሰራሉ ማለት ነው። ስለዚህ ዘመቻው እንደቀጠለ ነው፣ የቆመ እንዳይመስላችሁ። ዘመቻው በደንብ እየሄደ እንደሆነ እንድታውቁት። ሚዲያም ላይ በቲክታክ ያላችሁ መምህራን፣ በፌስቡክ ያላችሁ መምህራን፣ ፕሮፋይል ያልቀየራችሁ ኦርቶዶክሳውያን እባካችሁን ፕሮፋይል ቀይሩ። እባካችሁን ስለ እግዚአብሔር ተለመኑን ማለት ነው። ፕሮፋይል ቀይሩ። አጀንዳውን አጀንዳችሁ አድርጉ። ሌላ አጀንዳ አዲስ አጀንዳ ሲመጣ አንቀበል። ይሄው ነው የምለው። ከጎናችን ስላላችሁ ስለምታበረቱን ሁላችሁንም ከልብ እናመሰግናለን። እመኑኝ መሬት የወረዳ ስራ እንሰራለን። እግዚአብሔር ከኛ ጋር ስለሆነ ማለት ነው። ይሄን ለማለት ፈልጌ ነው። እግዚአብሔር ይስጥልኝ። በአርሲ የተፈጸመውን የኦርቶዶክሳውያን ግድያ በተመለከተ ለዶናልድ ትራምፕ የተጻፈው መልእክት መድረሱ ተገለጸ። ወደ ዝርዝር መረጃዎች ከመግባቴ በፊት ወቅታዊ አገር አቀፋዊና ታማኝ መረጃዎች ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ወደ ዝርዝር መረጃዎች ስመለስ በርካታ የንጹሃን ግድያ በአርሲ መፈጸሙን የክርስትና እምነት ተከታዮች ላይ ያነጣጠረውን ጥቃትና ግድያ አስመልክተው የደረሰውን ሰቆቃ በማውገዝ ድርጊቱ እንዲጣራና ችግሩን የፈጠሩት አካላትን በሕግ አግባብ እንዲጠየቁ በደብዳቤና በስልክ ኮንታክት አድርገናል ሲሉ የገለጹት በሀገር አሜሪካ ኮሎራዶ ግዛት የህዝብ ተመራጭ የሆኑት አቶ አምሳል ካሰው መልእክታቸውን ለፕሬዚዳንት ዶናልድ ትራምፕ አድርሻለሁ ሲሉ መናገራቸው ከደረሰኝ መረጃዎች ለማረጋገጥ ችያለሁ። መልእክቱን አያይዤ የአሜሪካው ፕሬዚዳንት አማካሪ ለሆኑት ክሪስትን ሲኖሮ ቅሬታውን ማቅረቤን ማስታወቅ እፈልጋለሁ ያሉት አምሳል ካሰው በቀጣይም ዶናልድ ትራምፕ የሚሰጡትን ምላሽ እንደሚያሳውቁ ገልጸዋል። በጣም ተጨንቋል ሰዎች። አሁንም ሰዎች ጭንቀት ውስጥ ያሉ ተጨንቀው ያሉ አሉ። በዚህ በቤተ ክህነት አካባቢ ጭንቅ ያላቸው በጣም የተጨነቁ
እንደው ምን ለምን እንደሆነ አላወቅንም። በጣም ተጨንቋል ሰዎች። ለምን አልተጣሉም ብለው የተጨነቁ ሰዎች እንደው ተጨንቆ ለምን ቤተ ክህነት አልተበጠበጠም ለምን አልተጣሉም ብፁዕ አቡነ ዲዮስቆሮስና እኔ ሞት ነው የሚለየን እንጂ አንድ ላይ አይደለም። ሰው አብሮ ተስማምቶ ሲሰራ እንኳን ተስማማችሁ ተስማምታችሁ አብራችሁ ስሩ። ለቤተ ክርስቲያናችን የሚበጀው ለቤተ ክርስቲያናችን የሚጠቅመው መስማማት ነው፣ መከባበር ነው፣ መዋረን ነው ማለት ሲገባል ሌላ ነገር ማሰብ በእውነቱ የመንፈሳዊ ወይንም ደግሞ የክርስቲያን ሐሳብ ሳይሆን የሌላ ሐሳብ ነው ማለት ነው። አብረን እስከ አኖረን ድረስ አብረን እንሰራለን። እግዚአብሔር ሲጠራን ደግሞ ያው ወደ ተጠራንበት እንሄዳለንና ስለዚህ በዚህ መልኩ ነው እየሰራን ያለነውና ሰው አብሮ ተስማምቶ ሲሰራ እንኳን ተስማማችሁ ተስማምታችሁ አብራችሁ ስሩ። ለቤተ ክርስቲያናችን የሚበጀው ለቤተ ክርስቲያናችን የሚጠቅመው መስማማት ነው፣ መከባበር ነው፣ መዋረን ነው ማለት ሲገባል ሌላ ነገር ማሰብ በእውነቱ አርሲ ውስጥ የተፈጸመውን ጥቃት በተመለከተ የኢትዮጵያ ሃይማኖት ተቋማት ጉባኤ ወደዛ ልኡካን ልኮ ጥናት ማድረጉና የጥናቱን ውጤት በትናንትናው ዕለት ይፋ አድርጓል። የገረመኝ የንጹሃን ጥቃት የፖለቲካ አጀንዳቸው የሆኑ ጥቃቱን በተመለከተ ማን ለምን እንዴት የሚለውን የኢትዮጵያ ሰብአዊ መብት ኮሚሽን ወይ ደግሞ ሌሎች የሰብአዊ መብት ድርጅቶች ሳይንቀሳቀሱ ኃላፊነት ወስደው የኢትዮጵያ ሃይማኖት ተቋማት ጉባኤ ልኡካን ልኮ በዛ ጉዳይ ላይ ጥናት አድርጎ የጥናት ውጤቱን ሲያቀርብ የአንዳንድ ማህበራት ሚዲያዎች ይሄንን ጥናት ውጤት ለማቅረብ አላዩም፣ አልሰሙም ወይም ኢትዮጵያ ውስጥ የለውም። ይሄ ራሱ የሚያረጋግጠው በጥናቱ ውጤትም ላይ የታዩት ምልክቶች የሚነግሩን ጥቃቱ የሰላማዊ ነው፣ የንጹሃኑ ጥቃት ለፖለቲካ ዓላማ ለሆነ ፍላጎት ማስፈጸሚያ መሆኑንም የሚያረጋግጡ ናቸው። ጥናቱን ያደረጉት የኢትዮጵያ ሃይማኖት ተቋማት ጉባኤም ተወክለው የሄዱት የሃይማኖት ሰዎች ያደረጉት ነገር ምንድነው? ሰለባዎቹን የአደጋው የደረሰባቸውን የሟች ቤተሰቦች፣ የታጋቾቹን ቤተሰቦች፣ የአካባቢ ነዋሪዎችን፣ የሃይማኖት አባቶችን፣ የሀገር ሽማግሌዎችን፣ አባገዳዎችን እነዚህን ሁሉ አነጋግረው በመጨረሻ ላይ ታጣቂዎቹ እነማን ናቸው የሚለው ላይ ታጣቂዎቹ በኦሮሚያ ክልል የሚንቀሳቀሱና በአማራ ክልል የሚንቀሳቀሱ ታጣቂዎች መሆናቸውን ገልጸዋል። ያው በአንድ ወቅት አንደኛው ይገባል፣ በሌላ ጊዜ አንደኛው ይገባል። እንዲህ አይነት ነገር የሚያደርጉት የመጀመሪያው ግድያ የጥቅምት 12ቱ ህዝቡን አስገድደው ምሳ እየበሉ ባሉበት ሰዓት የጸጥታ ሰራተኞች ይደርሳሉ። የጸጥታ ሰራተኞች ሲደርሱ ሰዎችን አግተው ይዘው ይጠፋሉ። የጸጥታ ሰራተኞች መጡ ሲባል ከዛ በኋላ ያገቷቸውን እዛ ይገሏቸዋል። ያን ግድያ ከዛ በኋላም ይቀጥላሉ። የሃይማኖት መልክ የለውም፣ በሟቾች ውስጥ ሙስሊሞችም አሉ የሚል ተነስቷል። የችግሩ ተጋላጮች አንድ ወገን ላይ ያነጣጠረ ማለትም ብሔር ሃይማኖትን መሰረት ያላደረገ መሆኑንና ሁሉንም ያሳተፈ ማለትም አባገዳዎችን፣ አደስንቄዎችን እንዲሁም ሙስሊሙንም ሆነ የኦርቶዶክስ እምነት ተከታዩን እና ሌሎችንም የክርስትና እምነት ተከታዮችንም ጭምር የጎዳ ጉዳት መሆኑ ተገልጾልናል። ማጠቃለያው ሐሳብ ላይ አጥኚ ቡድኑ በአራት ወረዳዎች በመንቀሳቀስና እውነታውን ለባለድርሻ አካላት ለማቅረብ ስራውን የጀመረ ሲሆን በአራት ወረዳዎች ባስቀመጠው የጥናት እቅድ መሰረት ተግባራዊ ስራውን ያከናወነ በመሆኑ ጥቅል ዝርዝር ሁኔታዎች ማለትም የሟች ማንነት፣ የአሟሟት ሁኔታ፣ ብዛታቸው፣ የሃይማኖት ስብጥሩ ወዘተ በቀጣይ በጥናት የሚካተቱና የቀሩትን ወረዳዎችን ባማከለ መልኩ የሚያቀርብ መሆኑን እየገለጽን አሁን ካለው ሁኔታ አንጻር ለተጎጂ ማህበረሰብ የሰብአዊ ድጋፍ የሁሉንም ማህበረሰብ ርብርብ የሚፈልግ መሆኑን በአንክሮ እየገለጽን የመንግስት ጸጥታ ኃይል አሁን ባየነው ሁለት ወረዳዎች መነሻ ወይ ማለት በአራት ወረዳዎች መነሻ
ማህበረሰቡ ተረጋግቶ የዕለት ተዕለት ኑሮውን መኖር ይችል ዘንድ ትኩረት መስጠት እንዳለበት ሁሉ በሌሎችም ወረዳዎች አጠናክሮ የሚቀጥል መሆኑን እምነታችን የጸና ቢሆንም የአጥኚ ቡድንም የቀሩትን ወረዳዎች በአጭር ጊዜ ውስጥ በመከታተል ጥቅል ሐሳቦችን የሚያቀርብ ይሆናል ማለት ነው። ከአንዳንድ የማህበረሰብ ክፍሎች በተለይ በስርካ ወረዳ የቤተ ክህነት ሰብሳቢና የእስልምና ጉዳዮች የወረዳው እስልምና ጉዳዮች ምክር ቤት ሰብሳቢ በአካል አግኝተን ባነጋገርናቸው ሰዓት አጥቂዎቹ አንድም ሃይማኖት እንደማይለዩ የሁሉም ሃይማኖት ስብጥር እንደሆኑ ተገልጾልናል። ሃይማኖታዊ ትንኮሳ ወይንም ልዩነት እንደሌለ ህዝቡ እንደ ጥንቱ ሁሉ አብሮነቱን ጠብቆ እንዳለ ተሰብስቦ አብሮ ሲወያይ እንደደረስንበት ባየነው መሰረት ህዝቡ መሃልም ይሁን የእምነት አባቶቹ መሃል ልዩነት እንደሌለ አረጋግጠን መምጣታችንን ህዝብ እንዲያውቅ ይፋ ለማድረግ ነውና በአጭሩ የተመለከተው ይሄን ይመስላል። ይሄን ጥቃት 20 ምናምን ሰዎች ንጹሃን የተፈጁበትን ጥቃት በተመለከተ ልክ ድግሷን እንዳማረላት ልክ ተጠራሩ ከየቦታው የዘር ማጽዳት የመንቀል ይምናምን የሚል አየሩን ለማጨናነቅ ሞከሩ። አንዳንዴ የሚያወሩት ቱቫሉ ስለምትባል ትንሽ ሀገር ይመስላል። ስለ ኢትዮጵያ ወይ ደግሞ ትልቁ ስለሚባለው ኦሮሚያ ክልል እኮ አይደለም የሚያወሩት። ለመንቀል ከሀገራቸው የት ነው የሚነቀሉት? ለመንቀል ኦሮሚያ ማለት ሰፊ ነው። ለመንቀል ኦሮሚያ ክልሉን የሚቆጣጠረው ኃይል ወደ እንዲህ አይነት ነገር ልግባ ቢል ምን አይነት ሁኔታ ነው ክልሉ ላይ የሚከሰተው? ለምንስ ነው የሚነቅለው? እስካሁንስ ድረስ በክልሉ የሚንቀሳ ያለው መንግስት ምን አለባት? በብዙ ጊዜ መጠቅሳቸው የሮይተርስ ሪፖርት አለ። ኮሬ ነገኛ የገዳይ ቡድን ወይ ደግሞ የሰላም ኮሚቴ የሚባለው ገዳይ ቡድን ነው በሚል ለማስቀመጥ የተሞከረበት እነዛ ላይ እነ ፕሮፌሰር ዝቅኤል ምናምን አሉ የሚባሉ ተቃዋሚዎች ሁሉ የተናገሩበት ነው። እዛ ላይ ምንድነው የተገኘው? በጀዋር ተከበብኩኝ ባለ ሰዓት በተፈጸመው ፍጅት፣ በክርስቲያኖች ግድያ እነዛ ጀዋር ተከበበ ባለበት ሰዓት ወጡ ንጹሃንን ለመፍጀት ተንቀሳቀሱ። የኦሮሚያ ክልል ወንጀሉ እዛ ጋር ምንድነው የሆነው? በሮይተርስ ዘገባ ላይ ወጣቶቹን አስቆሟቸው፣ እምቢ ካሉ እርምጃ ወሰዱባቸው ብለዋል። ያለ ህግ እንዲገደሉ ትእዛዝ ሰጥተዋል ነው እኮ እነሱ የተወነጀሉት። ቤተክርስቲያን ለማዳን፣ መስጊድ ለማዳን፣ ምዕመናንን ለማዳን፣ ሰዎችን ከጥቃት ለመከላከል፣ ሞቡን ለመክታት የኃይል እርምጃ ወሰዱ። መጀመሪያ ግቷቸው፣ እምቢ ካሉ እርምጃ ወሰዱባቸው። ይሄ እኮ አደባባይ ያለ ነገር ነው። የኦሮሚያ ክልል የንጹሃኑ እንዳይገደሉ፣ ክርስቲያኖች እንዳይታረዱ በከፈለው ወይ ደግሞ ባደረገው እንቅስቃሴ እኮ ተወነጀለ። ሰዎችን ያለ ህግ እንዲገደሉ እኮ አደረገ ተብሎ ነው የተወቀሰው እኮ። የዛን ጊዜ ምን ነበር ሲባል የነበረው? ክርስቲያኖቹ የሚገደሉት በኦሮሚያ ክልል የጭምር ትእዛዝ ነው። እንዲህ በሰው ደም እየተነገደ አይቅንትን ይላል። በተለይ ደግሞ እምነት ያለው ሰው ምን አለ እነዚህ ሰዎች እኮ ቤተሰብ ቢሆኑ ወዳይ ምንድነው የስጋ ዘመዶቻቸው ቢሆኑ በእንዲህ መጠን ይጨክናሉ? ስንት ሚሊዮን ክርስቲያን ነው እዛ ክልል ኦሮሚያ ክልል ያለው? ኦርቶዶክስ ብቻ ብንሰርክም ባንሰርክም እንኳን ክርስቲያኖን መሬት እንኳን ኦርቶዶክስ ሆነ